አደራችሁ። የዛሬ ማለዳ የመጽሐፍ ቅዱስ ክፍላችን አዲስ ኪዳን የሉቃስ ወንጌል ምዕራፍ 15 ነው። ከቁጥር 11 ጀምሮ ያንን ክፍል በጌታ ስም በቅድም ያነባሉ። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘቡ የሚደርሰኝን ክፍል ስጠኝ አለ። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡ ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደ። እሪያዎችን ከሚበሉት አሰር ሊጠገብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባት ሆይ በሰማይና በፊት በደሉ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርጌን እለዋል። ተነስቶ ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦ አንገቱን አቀፈውና ሳመው። ልጁ አባት ሆይ በሰማይና በፊት በደሉ፣ ወደፊትም ልጅ ልባ አይገባኝም አሉ። አባቱ ግን ባሪያዎችን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለልጁ ቀለበት ለእግሩም ጫማ ስጡ። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይህ ልጅ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበር። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎች አንዱ ጠርቶ ይህ ምንድር ነው ብሎ ጠየቀ። እርሱም ወንድሙ መጥቷልና በደህና ስላገኘ አባት የሰባውን ፍሪዳ አረደለት አለ። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነ። እርሱ ግን መልሶ አባቱን ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድለታል። እርሱ ግን ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ይህ ወንድሙ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለኝ ፍስሐም እናደርግ ይገባናል። እኛ እጅግ በጣም የምናውቀው የታናሹ ልጅ የጠፋው ልጅ ታሪክ ነው። በዚህ ታሪክ ውስጥ በጣም የጠለቀ የህይወት መንገድ
이노라. 이 타릭 왜 오ने थे 타릭을 라이 ये ተመሰረተ አይደለም። የኢየሱስ ክርስቶስ ምሳሌ ከምሳሌዎች አንዱ ነው። አጭር ምሳሌ። በዚህ ምሳሌ ውስጥ ግን ሁሉም ነገር አለ። ሁሉም ነገር አለ። ስለ ሰው ልብ መዋቅር፣ ስለ ሰው ልብ አለ። በአንድ ሰው ሕይወት የሚታዩ የሚገለጹ ነገሮች ሁሉም ከታሪኩ ልናያቸው እንችላለን። ኢየሱስ ክርስቶስ በዚህኛው ምሳሌ አማካኝነት ስለ ሕይወት ስለ ልብ ያስተማረ ይገኛል። ከቁጥር 11 እንዲህ አንድ ሰው ሁለት ልጆች ነበሩት። ከእነርሱ ታናሹ አባቴ ሆይ ከገንዘብ የሚደርሰኝ ክፍል ስጠኝ አለ። ገንዘቡንም አካፈላቸው። ሁለት ልጆች ያሉ ሀብታም አባት ነበረና ታናሹ ልጅ ከገንዘብ የሚደርሰኝ ክፍል ስጠኝ አለ ተብሎ ነው የተጻፈ። እሱ የተገኘበት ደረጃ እሱ የተገኘበት የልብ ደረጃ ምንድን ነው? በራሱ የመተማመን ደረጃ በራሱ የመተማመን ደረጃ። አብዛኞቹ ሰዎች በራሳቸው የመተማመን ደረጃ ላይ ነው የሚገኙት። ስለዚህም ቃል ብዙ ጊዜ ሰምቻለሁ፣ ብዙም ጊዜ አካፍያለሁ። በዛሬው ጠዋት ይህንን ቃል ሳሰላስል ነበር። ልክ ነው። አብዛኞቹ ሰዎች እንደ ታናሹ ልጅ ናቸው። እንደ ታናሹ ልጅ ያሉ ሰዎች በራሳቸው የሚታመኑት እሱ ለስንት ዓመታት ከአባቴው ጋር እንደኖረ አይታወቅም፣ ግን ይኖሩ ነበር። አባቴው ጥበበኛ ነበር፣ ባለጸጋም ነበር፣ ብዙ ነገር ሊቆጣጠር የሚችል ነበር፣ ጥበበኛ ነው። ለብዙ ዓመታት ከተወለደበት አንስቶ በአባቴው ጸጋ አድጎም ነበርና በጊዜው ከአባቴው ጥበብን ሰምተዋል፣ ማስተዋሉን ሰምተዋል። እንዴት እንደተቆጣጠረ አሰራሩን አይቷል። ቢሰማውም ቢያዩ በቀላሉ ሊቀበል ቢችል በራሱ የታመነ እሱ በራሱ የታመነ ስለሆነ ይህ አባቴው ጥበብ ማስተዋል አንድ ስንኳ ወደ ውስጥ አይገባም። እናንተ ወደ ቤተክርስቲያን መጥታችሁ ስብከትን ነው የምትሰሙት፣ የእግዚአብሔር ቃል ነው የምትሰሙት። ነገር የልባችሁ ደረጃ ስለሚለያይ የተመሳሳይ ቃል በተመሳሳይ ሰዓት ላይ በተመሳሳይ ቦታም ላይ የተመሳሳይ ቃል ብትሰሙም እንኳን ለአንዳንድ ሰው የእግዚአብሔር ጥበብ ይገባል። የእግዚአብሔር ትንሽ ብር አይንደ በተነሳ የለበት ወደ አንዳንድ ሰው ልብ ውስጥ የእግዚአብሔር ጥበብ ይገባል፣ የእግዚአብሔር ማስተዋል ይገባል። ከገባ ህይወት ይቀየራል።
일레었다. ሆኖም ግን በመጀመሪያ ደረጃ በመጀመሪያው የመተማመን ደረጃ ላይ ያሉ ሰው ልክ እንደ ትንሹ ልጅ ለብዙ ዓመታት ቃሉን ሰምቷል። አባቴም እንዴት እንደሰራ በከፍተኛ ማስተዋል እንዴቱ ሰራተኞች ሲቆጣጠራቸው ቢያይም እንኳን የራሱ አይሆን። እሱ የሚፈልገው ድርሻ ብቻ ነው፣ የሚታይ ነገር ብቻ የሚፈልግ። እሱ ትንሹ ልጅ በመጀመሪያ የነበረበት ደረጃ የልቡ ደረጃ የመተማመን ደረጃ ነበር። በድጋሚ በተደጋጋሚ እንዳልኳችሁ በአባቴ አጠገቡ ቢኖርም ቢሰማው ቢያዩ የራሱ አይሆን። በተመሳሳይ መልኩ አንድ ሰው ዳግመኛ ተወልዷል። ለአንድ ዓመት ለ5 ዓመታት ከዛ በላይ የእግዚአብሔር ቃል ቢሰማ ከሰማበት በኋላ ከቸርቹ ይወጣልና የሰማው ቃል ወደ ውስጥ ስላልገባበት ከህይወቱ የእግዚአብሔር ጥበብ የእግዚአብሔር ማስተዋል አይታይም። አባቴ ሆይ ከገንዘብ የሚደርሰኝ ክፍል ስጠኝ አለ። ምን ማለት ነው? አንተ ልትሰጠኝ የነበረው ድርሻዬ የምትሰጠኝ ከሆነ እኔ በዚህ ድርሻዬ ካንተ ተለይቼ እኔ በራሴ ልኖር ይችላል። እኔ በራሴ በሰላም ወደ ንግድ አለ ወደ ቢዝነስ አለ በመግባት ካንተ ይልቅ ማትረፍ ይችላል፣ ማሳካት ይችላል። አንተ ልትሰጠኝ የነበረው ድርሻዬን ገና ስላልተቀበልኩ ነው እንጂ እኔ ከተቀበልኩ ልሰራም ይችላል፣ ህይወት ልመራ ይችላል። በማለቱ በድፍረት ጠይቆት ነበርና ታላቅ ያልጠየቀ እሱ ይጠይቋል። እሱ በመጀመሪያ ያለበት ደረጃ በራሱ የመተማመን ደረጃ በራሱ የመታመን ደረጃ። በዚህ ደረጃ ያለ ሰው እንደነገርኳችሁ ጥበበኛው አባቴ ባጠገቡ ቢኖርም እንኳን ጥበቡን ሊቀበል አይችልም፣ ማስተዋሉን ሊቀበል አይችልም። ከሮቡ ፕሮግራም በኋላ እህታ ስንታየው ወደኛ ቀድማን ፓስተር ህብረት ነው የምፈልጉ ወደ ቤታችን ተመልሰናልና ህብረት አድርገን ቅድም እንደሰማችሁ ማለት ነው። እኔ ነገሩ በደንብ አላወቁ ግን ብያት ነበር። 90% ውሸት ነው። 90% ውሸት ነው አሉቃትና ከዛ አንድ ነገሩን እየሰማው ሳለ አንድ ወንድ ወደ አይምሮ ነው በቦሌ ያለ አንዱን አግኝቼው ነበር። እሱ ወንጌል ሰምቷል። ቤተ ክርስቲያን ለመከታተል ጀምሮ ነበር። እሱ የአንድ ሱቅ ሰራተኛ ነበር። ይህ ቃሉ ሸክላ ጥብስ ነው የጋበዘ።
내 안다는 기지 아우수 셰클라트 레안드 아메 셰클라트 사이가 아버지 비세바스로 티니시 메키나 메키나도 차례도 근데 이제 슬랭이야 도로를 보내는 거예요. 반드기지 도로를 낸 거예요. 나 어디는 쑥구나 해버렸던 나들 몇 차례는 안 뒤트는 거였지. 나 봤을 때는 나 수아 예로 안좋아 뚜루네시 디바바 어드네지 달라그 어드네지 아노 대화하겠네 나 카타오세네 기재 보알라 레 파스트를 린날레니 의수아 리타가 광트 살려갈랬지 은행 가가바추 보알라 예스 보르테 수쿠 은드트 카프틀링 은드타 그징 을랑네 물라들가 파스텔림 은임 아이 더 은디태운 이 얘기자 미를 fakada eder. 얘기자 하사와 eder. 더 이씨 물론은 카토세네 기자한테 뭐하나? 트자알링 그 다음에 또 같은 애 버렸나? 데올로네 버렸나? 파스텔리 사모님 나 사모님 양 이렇게 나도 올라주 누워안돼 얘네 안돼 간다 소가 까다로 설레는 거야 얘네 비차에 가르쳐하려나? 얘네 솔로 해도는 거야 얘 가부차 스네스라주는 거야 다 가부토는 거야 그 카테가빠 뭐하나 뭐는 나더라고 씨 수아 원겔부터 쌤만 다금명에 슬랄 더 올려댔지 원겔 스베카트 아스테므라트 그 앞에 살람 외그자 째가 안 되도 르크노 얘 스포르트 으까 수구 카프타운에 버렸나? 수아 그때 벨지엠에 달렸지 근데 사이 바그바가 특크클 사이사라 아이사라 나 같은 일 시기지 뭐하나 그때 벨지엠 놈이에도 놈이야 그저 오늘 그때 태지 해제는 버렸나 안 나도 이제 은혜 오달라고 해도 돈을 그 파스텔을 리메키나 아브렌 데사프렌스네 웃으면 나 은혜 계속 릴레이ፈል가 릴레이는 얘네 알ፈል고 그새 쭉 붙었나 운동이 다한테 들려야 하나 가가봐봐 몇 짜리시나 이렇게 수아가 어디 벨지엠에도 주르주르 르네그라 저 아이 칠는 거 수아 뜰라오나 버렸나 테뜰로와 벨지엠 테뜰로와 카 벨지 어디 스페인 거부터 어디 스데테냐 칸프 거부터 의자 태세가 아이도
ወደ እንግሊዝም ሄዶ የተገለለ ህይወት ነው። አንዳንድ ጊዜ ሲደውሉልኝ እኔ ሲደውልለት ወንድሜ ተመለስ፣ ወደ ኢትዮጵያ ተመለስ። የእሱ አንዲት እህት አለች። በቅርቡ ጊዜ አግኝቻት ነበርና በጣም ባለሀብት ሆናለች። በጣም ባለሀብት። የእሱ ወንድም አለ ታላቁ፣ በጣም ባለሀብት ሆነ። ሰይጣን ግን በእነሱ ላይ ትኩረት አያደርግም። ቢሆኑ ባይሆኑ ሰይጣን በማን ላይ ነው ትኩረት የሚያደርግ? ወንጌል በሰማን ላይ፣ ወንጌልን በሰማችን ላይ፣ ዳግመኛ በተወለደ ላይ። ዳግመኛ ያልተወለደ ሀብታም ቢሆኑም ባይሆኑም ሰይጣን በዛ በእነሱ ላይ አያስተውልም። ለምን? ቢሆኑ ባይሆኑ በመጨረሻ ወደ ሲኦል ነው የሚገቡት። እሱ በዛን ጊዜ የቤተ ክርስቲያን ቃል ቢሰማ ነው። እሱ አብዛኛው ጊዜ በስሜታዊ ነገር የተጠመደ እና ቃሉ ሲሰማ ሁሉ በራስ ማዕከሉ የሚረዳ በራሱ የተሞላ ሰው በራሱ የተሞላ ሰው እንደዚህ ይህንን ምስክርነት ነው የነገርኳት። ስንታዩ እኔ አሁን 90% ውሸት ነው። ግን እኔ ነገሩ በግልጽ አላውቁም። እኔ ሳያት እህታ ስንታዩ በካንቱ ሁሉም ተጠምዳ ነበርና በካንቱ ሁሉም ተጠምዳ ነበርና በውስጤ 100% ውሸት ነው። ግን እኔ ካላረጋገጥኩ 100% ነው ማለት ከበደኝ። ስለዚህ 90% ውሸት ነው። ከዛ ወደ አይምሮ ስለ መጣብኝ ስለ አንድ ወንድም መሰከርኩትና ወደ ቤት ተመልሻለሁ። ከዚህ በኋላ ለአንዲት እህቴ ሪሰርች አድርጌያለሁ፣ ምርመራ 100% ውሸት እንደሆነ ተረድቻለሁ። ይህ ወንጀል በአፍሪካ እየበዛ የሎመንስ ስኬም ይባላል። የሎመንስ ስኬም በአፍሪካ ነው የሚበዛ እና በእርግጠኝነት አንዳንድ ስጦታዎችን ይልካልና አብዛኛው ሰዎች ለካ የተላከ ስጦታ በማየት የትክክል እውነት ነው ይላሉ። ቁማርተኛ፣ ባለሙያ ቁማርተኛ በመጀመሪያ እንዴት ነው እንዲያሸነፍ ነው የፈቀደው አይደል? እንዲያሸነፍ ካደረገ በኋላ ከዚህ በኋላ ሁሉ እንዲሸነፍ ነው የሚደረገው። ባለሙያ አታላይ ቁማርተኛ፣ አጭበርባሪ ቁማርተኛ እንደዚያ ነው የሚያደርገው። ከዚያ ከመረመርኩ በኋላ ለባል ማሬ ቶሎ ደውሉላትና 100% ውሸት እንደሆነ ይህ የሎመንስ ስኬም ይባላልና በአሁኑ ጊዜ በአፍሪካ እንደዚህ እንደሚያታልላቸው ስጦታዎችን ይልካልና እና ገንዘብ ነው ይልኩ። ከዚያስ ቀረጥ አለ። ቀረጥ የነሱ አሰራር ነው። ከዛ ደውላ ነበርና ነገረቻት። ውሸት ነው። እንኳን ጠየቀች። እኔም የኔ ሀሳብ 100% ትክክል ማለት አይችልም።
እኔ በቤተ ክርስቲያን ውስጥ የተማርኩት ነገር አለ። ከተማርኳቸው ነገሮች ከወሰድኳቸው ትምህርቶች አንዱ ምንድን ነው? በራሴ መተማመን እንደሌለብኝ የተረዳው። ስለዚህ አረጋግጣለሁ። አንዱ ወይም አንዲት ወደ እኔ መጥቶ ነበርና ስለ ሌላ ወንድም ስለ ሌላኛዊት እህት ይናገሩ። እኔ ከነሱ በመስማት ልፈርድበት አይችልም፣ ላስብበት አይችልም። ከዚያ በኋላ ከእያንዳንዱ በመስማት እያንዳንዱ በመጥራት እመረምራለሁ፣ አረጋግጣለሁ። ከእኔ ጋር የተቀራረበ ሰው አለ። ከእኔ ጋር ቢቀራረቡ እንኳን ከሱ ብቻ በመስማት እኔ ውሳኔ አልወስንም፣ አላስብም፣ አረጋግጣለሁ። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ አረጋግጣለሁ። አረጋግጥ ከሆነ እውነት ምን እንደሆነ ይጋለጣል። ከዚያ ነው ውሳኔ መሰለኝ። እሱ ለአባቴ ቤት ፍረት ነው የጠየቀው። አባዬ ልትሰጠኝ የነበረውን ድርሻ አሁን ስጠኝ። በራሱ በመተማመን ደረጃ ላይ ስለተያዘ የአባቴውን ጥበብ፣ የአባቴን ማስተዋል፣ የአባቴን ችሎታ የራሱ አይ እኔ ካንተ እበልጣለሁ፣ እኔ ካንተ እሻላለሁ። እስካሁን ስላሰረውበት ነው እንጂ የሚሰራበት ከሆነ ካንተ በላይ ላተረፍ እችላለሁ። እንደ ትንሹ ልጅ ያሉ ሰዎች ራሳችን ከፍ ያደርጋል፣ አይሰንም። እሱም ብቻ ሳይሆን ታላቁ ልጅ ነበር። ታላቁ የታናሹና የታላቁ ጸባያቸው ይለያያል፣ ስራቸው ተግባራቸው ይለያያል። ሆኖም ግን እሱ ደግሞ በራሱ ታታሪነት ስለተጠመደ ብዙውን ጊዜ ከአባቴው ጋር ነው የሚኖር፣ ከአባቴው ጋር ነው የሚውል። የአባቴው ልብ ግን ወደ ውስጥ አይገባም። ይገባቸው ነው? አዎ። በዚህ ቃል የልብ ደረጃዎች አሉ። የአንድ ሰው ሕይወት በእነዚህ የልብ ደረጃዎች ካለፈ ለውጥን ያገኛል፣ በረከትን ይቀበላል። በአንጻሩ የሰው ሕይወት በእነዚህ ደረጃዎች ካላለፈ ለብዙ ጊዜ ቢሰማ ቢያይም ሊለወጥ አይችልም፣ ሊቃየርም አይችልም። ሁሌ በነበረበት ተመሳሳይ ሁኔታ የሚኖረው በታሪኩ በምሳሌ ውስጥ ካሉት ደረጃዎች ካሉት የልብ ደረጃ የመጀመሪያ ደረጃ ምንድን ነው? በራሱ የመተማመን ደረጃ። በራሱ ከመተማመን ደረጃ ቀጥሎ ሁለተኛ ደረጃ አለ። በራሱ የታመነ ሰው እንዴት ነው? ብዙ ነገር ቢያገኝም የግድየለሽነትና ራሱ የሚፈልገው ነገር የማድረግ ደረጃ እሱ ነው የሚያደርገው፣ እሱ ነው የሚወስነው። እሱ ወስኖ ይሰራል፣ እሱ ወስኖ ያደርጋል። ከአባቴ ብዙ ቢሰማም እንኳን
배 아파트요 아이오스 배 아파트요 아이사람 베라수는 미사람 베라수는 미오스노 배가 자라수 의타로 옛민말도 근데 틴뉴스 리지 야루 소치 무메나 berkata kalau bisa membuka merasa 저는 묘수 merasa 저는 민말은 이 훌레탱이야 되냐 얘 그들의 신했나 merasa 얘 미팔로고도 얘 마스라도 얘 마드레 되자 그지 까둘로 뭐니면다 이 흐욤 블리시티 이 흐욤 우두케티면다 메벨라셰트 그래 메벨라셰트 그래 이 흐욤 메벨라셰트 이 맹고도 메벨라셰트 그지냐고 까둘로 아라탱이야 되자문도 메세카에트 메ጼጼ트 그징야오 데레자 왜데 암무스탱이야 시가와 이 커프탱이야 데레자 하네 몽니는 법 베라세 메타멘 알레베레 빈님 얘네 하사부 특크클 알레베레 얘네 우산에 특크클 알레베레 이임 뱃들 깨도 카테레다 왜데이트노 왜데 스디스팅냐 데레자 이거 왜데 스디스팅냐 데레 가가봐 가라수 웃지 예민면다 왜데이트노 왜데 아파트 왜데 템말레 소하는 이 아파트 이셈 이 아파트 니까벨 이 아파트 베테 까벨레 것도 흐요도 베라수노 예미까에 흐요도 베라수 베칼라노 예밀레온데 예데포 리지 미살레 이 짐블로슬레 한드 네그라 에글름 예미아스 때문에 베 아쭈로 우스 베 아쭈로 미살레 우스 슬레 소 르프 데레자 이 소르카 카예트 왜데이트인데 미헤트 얘네 르프 데레자 르크 틴니슐리지 베라수 얘 메테마멜라이 근데 네베레 울루 네베레네 아두깅냐 데레자 베지 데레자라 베네버로 쿠바트기지 베르카타 예그자벨 깔 비셈마 얘네마이 예그자벨 깔 예그자벨 깔 얘네 히옷 얘네 히옷이 얘네 흐이옷 가그자벨 깔가를 리와해다 이칠러 아느기지 예사이콜로지 타와기 아등이온지 안드트나든 아카이드 우트네 야카이드 트나든 든노 소 야하사분 스사 야하사분 스사 야하사분 스사 말레 정말 부주 하사분 놈이야스 부주 하사분 은스사한테 내가 뭐 하사부 알라지 하사부 옐라지 많이 들려 이냐 어디 흔들게 되나 안 했나 얘네 안도 봤더냐 흔들미시는 스토다 세통이야 뱅뱅 예민바 우샤야 이 우샤 가자 어디지 마음 따뜻해 깔라라래 빼래 그 빠드네 빼래 부주 프로세스네 배 부주 프로세스 오지 배 부주 메카라 오지 알르파레 친다 아무튼 타네 빼래
근데 사유 አንድ ዓመት አልሞላውም ነበር። ሲመጡ ትንሽ ብችላ ነበርና መጥቷል። አሁን ያደገ አንዳንድ ጊዜ ሳዩ እሱ ደግሞ ስሜት ነው ያለው ይሰማል። ራሱ ማን እንደሚወድ ማን እንደማይወድ ያውቃል። ሁሌ ወደ እኔ ቢሮ በድፍረት የሚገባው እሱ ብቻ ነው። ሳይጠይቅ ይገባል። ወደ በግሬ ባጠገቤ ቁጭ ብሎ እሱም ደግሞ ስሜት ይሰማል። ሀሳቡ አሉ። እነሱ እንስሳት ያላቸው ሀሳቦችና ስሜቶች የመጀመሪያ ደረጃ ቀዳሚ አስተሳሰቦች፣ ስሜቶች ይባላል። እኛ ሰዎች ግን ከመጀመሪያ ደረጃ ቀዳሚ አስተሳሰብ፣ ስሜቶች ተሸጋግረን ወደ ጥልቅ ሁለተኛ አስተሳሰብ፣ ወደ ሶስተኛ አስተሳሰብ ተሻግረን ልናስብ እንችላለን። የሳይኮሎጂ ታዋቂ አጥኚዎች ባካሄዱ ጥናት ምክንያት ሰው ቢያንስም 40,000 ቢበዛም 60,000 ሀሳቦች ነው የሚያስባቸው። ብዙ ነው አይደል? እንስሳት እንደነገርኳችሁ በመጀመሪያ ደረጃ ቀዳሚ አስተሳሰብ፣ ስሜቶች ነው የሚኖሩት። በተፈጥሯዊ አስተሳሰብ ስሜት ሲራቡ ሊበሉ ይፈልጋሉ። ሲጠሙ ሊጠጡ ይፈልጋሉ። ሲደክሙ ሊያርፉ ይፈልጋሉ። የገባቸው ነው? ሰዎች ግን በመጀመሪያ ቀዳሚ አስተሳሰቦች፣ ስሜቶች ብቻ የሚኖሩ አይደለም። ወደ ጥልቅ ሁለተኛ፣ ሶስተኛ ሊሻገሩ ይችላል። ከተሸጋገሩ በኋላ ሊመለከቱ ይችላል። ይህ የሰው ችሎታ ከ40 እስከ 60,000 ነው የሚያስቡት። ብዙ ነው በጣም። እነሱ ያካሄዱት ጥናት ነው። በጥናቱ መሰረት ብዙ ሀሳብ በዕለቱ ከውስጣችን ነው የሚነሱት። ከዚህ የበለጠ የሚያስደንቀው ምንድን ነው? ከሰዎች ከሚመነጩት ቀዳሚ አስተሳሰብ፣ ስሜቶች መካከል 90% 90% የሚሆኑት የአሉታዊ አስተሳሰቦችና ስሜቶች ናቸው። ከመንፈሳዊ ጋር ስናቆራኝ የስጋ ማሰብ ይባላል። የስጋ ማሰብ በእግዚአብሔር ቃል አማካኝነት በእግዚአብሔር በተሰጠው ቃል ኪዳን አማካኝነት በዕለቱ ከውስጣችን የሚመነጩት ቀዳሚ አሉታዊ አስተሳሰቦችንና ስሜቶችን መግታት የሚያስችል ኃይል አለ። መግታት የሚያስቆም ኃይል አለ። ይህ የእግዚአብሔር ቃል። ከዚያም በኋላ በእግዚአብሔር ቃል ወደ ጥልቅ ሁለተኛ፣ ሶስተኛ አስተሳሰቦች ተሸጋግረ በተለወጠ አመለካከት ሊመለከቷቸው ይችላል። በተለወጠ አመለካከት የሚመለከቱ ሰዎች በአሁኑ ወቅት
የሚያዩት የሚመለከት ትክክል ነው ብለው አያምኑ። በግልጽ ቢታይም እንኳን ይህ ግልጽ ነው ብለው አያምኑ። ከሚያምኑት ከሚመለከቱ ይልቅ ከሩቁ የሚገኘው እውነታ የሚመለከቱ በተለወጠ አመለካከት የሚመለከቱ ሰዎች አሁን ካሉበት ሁኔታ አሁን ካሉበት ተስፋ አስቆራጭ ሁኔታ ተላቅቀው የራሳቸው ውስንነት ሰባብሮ ወደፊት ሊጋፈጡ ይችላል። ይህ የእምነት ህይወት ነው። የእምነት ህይወት 근데 ባለፈው ጊዜ ስለ ካናናይቱ ሴት አካፊም ነበር። በእኔ ህይወት በእኔ አገልግሎት በጣም ትልቅ ትምህርት የሆነብኝ ቃል ነበርና ካናናይቱ ሴት ወደ ክርስቶስ ቀርባለች። ሴትዮዋ በአጋንንት ስለተያዘች ትሰቃይ ነበርና ከዚህ ስቃይ የተነሳ ወደ ክርስቶስ ነው የቀረበችው። በዛ በማቴዎስ ወንጌል ምዕራፍ 15 የተገኘው ኢየሱስ እኛ የምንሰማው የምናውቀው ኢየሱስ አይደለም። ቀዝቃዛ ኢየሱስ፣ ቸሩ ኢየሱስ ሳይሆን ጨካኝ ኢየሱስ፣ የሚንቅ ኢየሱስ፣ የሚሰድብ ኢየሱስ ነው የሚመስለው። በአራቱ ወንጌላት ላይ እንዲህ ኢየሱስ የተገኘበት ስፍራ ማቴዎስ ወንጌል ምዕራፍ 15 ነው። ወደ ኢየሱስ ቀርባለችና ኢየሱስ እንዴት ነው ቢመለከታትም ቢሰማትም አንድ መልስ እንኳን አልመለሰላትም። እሷ ግን ያለ ማቋረጥ መምህር ሆይ እርዳኝ፣ ልጄ በአጋንንት በርኩስ መንፈስ ተይዛለችና እየተሰቃየች ነው፣ እርዳኝ። ደቀ መዛሙርት እንዴት ነው መምህር ሆይ ጌታ ሆይ ቶሎ አሰናብታት፣ ቶሎ አሰናብታት ምን ማለት ነው? እሷ የፈለገችውን አይደል ስጣትና ብትሸኛት ጥሩ ነው። እሷ ያለ ማቋረጥ ትረብሻለች። ኢየሱስ ምን አላች? ከእስራኤላውያን ለጠፉት በጎች በቀር አልተላኩም ነበር። ለእስራኤላውያን ለጠፉት በጎች በቀር አልተላኩም ነበር። ምን ማለት ነው? አይ እኔ ልረዳት አልፈለግም፣ ቸርነት ላደርግላት አልፈለግም። ታው እንደዛ አይነት ኢየሱስ በሌላ ቦታ አልተገኘም ነበር። ኢየሱስ ክርስቶስ ሁሌ አይደለም ለወደቁት፣ ለታመሙት፣ ለተቸገሩት አይደል ለጠየቁት ቸርነቱን ማቅረቡ በመስጠቱ ሲፈውሳቸው፣ ሲያድናቸው፣ ሲያግዛቸው፣ ሲረዳቸው እናያለን። ኢየሱስ ግን ለሴትዮዋ ለካናናይቷ ሴት ብቻ በእንግድነት በቀዝቃዛ አብዛኞቹ ሰዎች በዛ ሁኔታ ላይ ሲገኙ ምን ነው የሚመረጡት? ምሕረትን የሚመረጡት፣ ማጉረመረም ነው የሚመረጡት።
ታዲያ እንደሰማሁት አይደለም። እንደሰማሁት እሱ እንዴት መሲህ ይባላል? እሱ እንደ እግዚአብሔር ልጅ ይባላል? እንደሰማሁት አይደለም። እሱ ደግሞ የሚንቅ ነው፣ የሚሰድብ ነው። አብዛኞቹ ሰዎች በመጀመሪያ ደረጃ ቀዳሚ አስተሳሰቡ ስሜቶች፣ በሌላ አነጋገር በመንፈሳዊ አነጋገር በራሳቸው የተማመኑ ሰዎች ይህ ሁኔታ ሲያጋጥማቸው እንዴት ነው? በራስ ተጠምደዋል። ወዲያው ጆሮ ብለው ወደ ገዛ ራሳቸው መንገድ ይሄዳል። ኢየሱስ ልቧን ያውቅ ነበር። እሷ በጥልቀት የምታስብ ሴት ናት። በጥልቀት ባታስብ ኖሮ እንዴት ነው እሷ በተመለሰች ነበር። ያጉረመረመች የተመለሰች ነበር። በእሷ ሕይወት ላይ ውርደት፣ ስድብ፣ ንቀት ቢመጣባትም እንኳን እሷ ግን ጆሮ አትለው። ለምን? በጥልቀትም ያሰበችው። እንዴት ነው ያሰበችው? ከሱ በቀር ከእንደዚህ ኢየሱስ በቀር ለልጄ ፈውስን የሚሰጥ ሌላ የለም። በኋላ ግን ምን ችግር አለ? ጌታ ሆይ ማረኝ። ከእስራኤል ለጠፉት በጎች በቀር አይተላከውም ነበር። ንቀት ነው፣ ስድብ ነው። ኢየሱስ ግን ያውቅ ነበር። በውስጧ ምን ኩራት አይደል? ኩራት። ራሱን ማዕከል ላይ የማድረግም ሀሳብ፣ የራሷ ማንነት ሙሉ በሙሉ እንደተወገደ አውቁ ነበርና ኢየሱስ እንዴት ነው ይህ ብርቅ ልብ ስለሆነ ከሌሎች የማይታወቅ የማይታይ ልብ ስለሆነ እግዚአብሔር ይህ ብርቅ የሆነ ልብ ለሌሎች ይህ ልብ ከሆነ የእግዚአብሔርን በረከት ሁሉም የሚያመጣ የሚስብ ልብ ስለሆነ ይህ ልብ በደንብ ለማስታወቅ ነው እንጂ የሰደባት ስለ ጠላት አይደለም። ኢየሱስ አሁን ቲያትር እያደረገ ነው። የገባቸው ነው። የኢየሱስ ቲያትር ነው። የኢየሱስ እውነት አይደለም። ኢየሱስ ክርስቶስ አንዳንድ ጊዜ በቤተ ክርስቲያን በኩል በነገር ሁኔታ በኩል ለእኔ እንደዚህ መስሎ ነው የቀረበ። ኢየሱስ አንድ ነገር ነው የሚጠይቀኝ፣ አንተ ከኔ በቀር ሌላ መንገድ የለም? አንተ ከኔ እርዳታ በቀር ሌላ እርዳታ ከሌላ ልታገኝ አትችልም? አዎ ጌታው አይችልም። እኔ ካንተ በቀር ሌላ መንገድ ልመርጥ አይችልም። እኔ የምመርጠው መንገድ ይህ በመጀመሪያ መልካም ቢመስልም ይህ ለእኔ ስቃይ እንደሆነ ጨለማ እንደሆነ ከማወቅ የተነሳ ካንተ በቀር የለብኝም። ኢየሱስ ይህን ድምፅ መስማት ነው የሚፈልገው። እግዚአብሔር አንዳንድ ጊዜ ወደ ሚሽን ስኩል ለገቡ በጥሩ ስሜት እና በጥሩ ልብ ነው የገቡት። ኢየሱስ ግን የሚለይ ነው። እግዚአብሔር ሰውን ሲጠቀምበት ዝም ብሎ አይጠቀሙም። የሰውን ጥሩ ልብ አይቶ አይጠቀሙም። አንድ ነገር ነው የሚጠይቀው፣ አንተ ከኔ ወንጌል መንገድ በቀር ሌላ መንገድ አይኖርም? አንዳንድ ሰው የራሱ መንገድ እሱ ራሱ መሄድ የሚፈልገው መንገድ ደብቋልና ከዛ ወደ ወንጌል መሄድ ወደ ወንጌል ጉዞ ሊጓዝ ይፈልጋል። ኢየሱስ ወደ እሱ ሕይወት ምን ያመጣበታል? ንቀት፣ ስድብ፣ ውርደት።
이 비데르스한테 ወደ ወንጌል መንገድ ልትቀጥል ትፈልጋለህ? አብዛኞች አይ ብለው ነው ወደ ገዛ ራሳቸው መንገድ ይሄዳሉ። እግዚአብሔር የሰውን ቁጥር አይደለም ይፈልግ ሰውን ይፈልጋል። ኢየሱስ አንዳንድ ጊዜ በኔ ዳግመኛ ከተወለድኩ በኋላ በኔ እንዲህ አይነት ብርቅ እምነት እንዲፈጠር ኢየሱስ ለኔ ቲያትር ነው የሚያደርግ። በጣም አስቸጋሪ ሁኔታ በዚህ ሁኔታ ብትሆን ታምነኛለህ? በዚህ ሁኔታ ብትሆን ትሰማኛለህ? እኔ ወደ ኢትዮጵያ ከመምጣት በፊት መስክሪያቸው ነበር። ተጥያለሁ። የኔ አስተማሪ ሲኒየር ፓስተር አባረሩ። ከሳቸው ቤት አባረሩ። ከሚሽን ስኩል ክላስ አባረሩ። ከቤተ ክርስቲያን አባረሩ። ሰው አይደለም። እኔ ግራ ገብቶ ነበር። እኔ ሰው ሳልሆን ምን ስድብ ነው፣ ውርደት ነው፣ ስቃይ ነበረብኝ። ወደ ቤት እመለሳለሁ። ምን ችግር አለ? ብመለስ ነው እዚህ እኔ መገኘት አይቻልኩም ነበርና ይህ መንፈሳዊ በረከት ተካፋይ አልሆንኩም ነበር። ብመለስ የአንድ ስራ ተቀጥሬ አለና ወደ ስራ ወደ ቸርች እየተመላለሰ ተራ ወንድም ሆኜ ነው የኖርኩት። መካራም ሳይኖረኝ ለውጥም ሳይኖረኝ ሁሉም በአማካይ ኖሩ። አማካይ ነው። ወደ አስተማሪ ቀርበ ነበርና ሌላ ቃል ምንም መናገር አልፈለግም ነበር። አንተ ለምን መጣ? ፓስተር ሰው ልሆን እፈልጋለሁ። ሰው ሆኜ እመለሳለሁ ወደ ቤት። ብመለስ ሰው ሆኜ እኔ ሰው አይደለም ምናምን ሰው ልትሆን ይከብዳል። ሰው ልትሆን ይከብዳል። ልክ ነው። ይህ ውጫዊ ገጽታ ውሻ አይደለም የሚመስለው ሰው ነው። ነገር ግን የሰው ልብ የለውም። እግዚአብሔር ሰውን ፈጥሯል። እግዚአብሔር የራሱ ልብ ለማስቀመጥ ነው። በሰው ውስጥ የእግዚአብሔር ልብ ሀሳብ ካለ ሰው አይደለም። ሰው ነው ግን ሰው አይደለም፣ እንስሳ ነው። አሳፍት እንደመሰከረው አይደል? እኔ እንስሳ ነበርኩ። ይህ ማለት ነው ፓስተር፣ እኔ ሌላ መንገድ የለኝም። ምራ ወንጌላዊ ሚሽነሪ ፓስተር፣ ይህ ጉዳይ አይደለም። ሰው ልሆን እፈልጋለሁ። እሺ፣ በጥልቀት አስብበትና ነገ ጠዋት ና። በተቻለኝ በጥልቀት አስብበት። በጠዋት ወደ ሲኒየር ፓስተር ቤት ቀርቢያ ክፍል ቀርቢያ ና ግባ ቁጭ በል እኔ ያሰብኩትን ገለጽኩትና ያን ሲኒየር ክብረት አደረጉ። አንተ ልክ እንደ ትንሽ ልጅ ነበርክ። ስለ እምነት ስለ አንዳንድ መንፈሳዊ ከለመድክ በኋላ ትዕቢተኛ ነው። እኔ እመራለሁ፣ እንድትሰለጥን እመራለሁ። ከዛ እንደገና ወደ ሚሽን ስኩል ገብቼ ልማር። ይህ ትልቅ በረከት ነው የሆነ ትልቅ በረከት። እንደዚህ አይነት ስለገጠመ ሌላው ልመራ ይችላል። በዚህ ልብ ደረጃ ስለነበርኩኝ የእሱ ልብ ደረጃ በየትኛው ልብ ደረጃ ላይ እንደሚገኝ አውቃለሁ። ማይታይ ከሆነ እንዴት ልመራ እችላለሁ? አሁን በታሪክ ውስጥ በምሳሌ ውስጥ
ስንት የልብ ደረጃዎች? 6 የልብ ደረጃዎች አሉ። አብዛኞቹ ሰዎች በአንድ ደረጃ በመጀመሪያ ደረጃ እንኳን በአንድ ደረጃ እንኳን ሳያልፍ ህይወት የሚጨርሱ ብዙሃን ናቸው። ለአባትየው ድርሻውን ጠይቆ ወደ ሩቅ አገር እንደሄደም ትንሽ ልጅ እንደዛ ትንሽ ልጅ አንዳንድ ሰዎች ማናቸውም ሰዎች አልፎ አልፎ ከሌሎች ሰዎች የተሻሉ ይመስላል፣ የተሻሉ ይሆናል። አንዳንድ ጊዜ ሰዎች ሌሎች ሰዎች ያልቻሉትን ነገር በማድረጋቸው በመስራታቸው ምክንያት ለካ እኔ የተሻልኩ ነኝ፣ እኔ ጎበዝ ነኝ። አንዳንድ ሰዎች ሌሎች ሰዎች ያልተረዱትን ነገር በመረዳታቸው እኔ ጎበዝ ነኝ፣ እኔ በጣም ትልቅ ነገር ተረድቻለሁ በማለታቸው እንደዚህ ከሆኑ እንዴት ነው ከሌሎች ጋር ሊስማሙ አይችልም? አንደኛ ሊዋሄዱ አይችሉም፣ ሊግባቡ አይችሉም። ሁሌ ምንድን ነው የተገለለ ህይወት ነው የሚኖሩት። በሚሽን ተማሪ ውስጥ በመጀመሪያ ልብ ደረጃ የሚገኙ ሰዎች በልባቸው በውስጣቸው ጉራ የሚሰማቸው እነሱ አይሳሳቱም፣ ይሳሳታሉ። የተሳሳቱ ስህተታቸውን ግን ሳያስተውሉ አልፎ አልፎ አንዳንድ ጊዜ ሌሎች ሰዎች ያልቻሉትን ብቻ በማስተውል እኔ ጎበዝ ነኝ ሀሳባት ጠባብ ነው። ከዚህ በኋላ ሁለተኛ ደረጃ ነው የሚገቡት። እነሱ የሚፈልጉትን ብቻ ይመረጣል። መልካም የሚመስላቸው ብቻ ወስኖ ይሄዳል። አባቴ ብዙ ቢናገርም እንኳን ልክ እኔ እዚህ ስብካት ብሰብክም እንኳን ፓስተር ስብካት ነው የሚሰብኩ የኔ ህይወት እንደሚሉት ማለት ነው። የገባችሁ ነው? ሶስተኛ እየተበላሸ ነው የሚመጣው። አይፈልግም ግን ይበላሻል። ምን ይበላሻል? ወጣትነት ይበላሻል። የመረጠው በጣም መልካም ይመስልም ይበላሻል። ቤተሰቡ ይበላሻል። መንገዱ ይበላሻል። ተግባሩ ይበላሻል። ከዛስ ይሰቃያል። ስቃይ ነው የሚሰማው። አንዳንድ ሰዎች በዛ ስቃይ ቀርቶ የሚጨርሱ ማለት ነው። አንዳንድ በመጀመሪያ በራሳቸው የመተማመን ደረጃ ቀርቶ ህይወታት የሚጨርሱ ማለት ነው። እግዚአብሔር ይመስገን። ከእግዚአብሔር ትልቅ ቸርነት የተነሳ እኔ እንደ ትንሽ ልጅ እብሪተኛ ነበርኩ። ምንም ልምድ ባይኖረኝ ምን ችግር አለ? ባደረግ ምን ችግር አለ? ብሰራ ምን ችግር አለ? በግደለሽነት እኔ የምወደው ለእኔ መልካም የሚመስለው ነው የመረጥኩት። የሚሳካልኝ የሚከናወንልኝ ነው የመሰለ ካሄድኩበት ግን እንዴት ነው? ስቃይ ነው፣ አደጋ ነው፣ ውድቀት ነው፣ መሰናከል ነው። በዛ ወደ ስቃይ ውስጥ ነው የገባው። አንዳንዱ ስቃይ ብቻ ከተሰማችሁ በኋላ እንደገና ህይወታችሁ የሚጨርስ ብዙሃን ናቸው። በዛ ውስጥ በዛ ስቃይ ውስጥ እግዚአብሔር አስተምሮ ነበር። ምን እግዚአብሔር እኔ ሞኝ ነበሩ። የእኔ ሀሳብ ትክክል አይደለም፣ የእኔ ሁኔታ ትክክል አይደለም። ይህን ተረድቻለሁና ይህን ከተረዳው በኋላ የሰማሁት ወንጌል ኃይል ሆኖልኛል።
የሰማሁት ወንጌል ከህይወት ጋር ነው የተያያዘ። ይህ ወንጌል የኔ ኑሮ፣ ይህ ወንጌል መንገድ የኔ መንገድ፣ የኔ ኃጢአት የለብኝም የኔ መንገድ፣ ኃጢአት የለብኝም የኔ ምርጫ፣ ኃጢአት የለብኝ እኔ ጸድቄአለሁ የኔ እንደዚህ አይነት መንፈሳዊ ህይወት አይደለም። ይገባችሁ ነው? አዎ ምን ወንጌል በደንብ ሰምቻለሁ ከ13 ዓመት ጀምሮ። ነገሩ ገና ልቤ በመጀመሪያ ደረጃ በራስ የመተማመን ደረጃ ላይ ስለነበረ የሰማሁት ቃል የኔም ህይወት የኔም እንዳይደለ አረጋግጫለሁ። ወደ ስቃይ ውስጥ ከገባ በኋላ በዛ ስቃይ አብዛኛው ሰው ከስቃይ ብቻ ከገጠመ ስቃይ ሊላቀቁ ይፈልጋል። ከተላቀ እንደገና በራሳችን ሊኖሩ ነው የሚፈልጉ። ግን እኔ በዛ ስቃይ ውስጥ ስለ ቃሪው ህይወቴ ስለ ወደፊት ነገር በእግዚአብሔር ቃል አማካኝነት በቤተ ክርስቲያን በተሰበከልኝ ቃል አማካኝነት በጥልቀት አስቤ ያሰብኩት ሌላ ዓለም የተከፈተልኝ ኢየሱስ ክርስቶስ የኔ ህይወት የኔ ልብ ባለበት ሆኖ የሚበራበት አለ። ከዚህ በኋላ የኔ ችግር አይደለም፣ የኢየሱስ ችግር። ክብር ለእግዚአብሔር ይሁን። የጠፋው ልጅ ልብ ህይወት በእነዚህ ደረጃዎች ነው ያለፈ። አንዳንድ ሰው ምንም ያለፈበት ደረጃ የለም። ለ1 ዓመትም ለ5 ዓመትም ከዛ በላይ ሁሌ በየትኛው ደረጃ? በመጀመሪያ ደረጃ በራሱ የመተማመን ደረጃ፣ በራሱ የመተማመን ደረጃ ሆኖ ሁሌ አይናችን አንስቴ አይኑ ስለ ማንሳት አካፊያችን ነበር አይደል? እንደማ ሎጥ ምን አነሳ? አይኑን አነሳ። ይህን አይኑ ከፍ ማድረግ ምን ነው? በእብሪተኝነት ኑሮ ማለት ነው። እና የግደለሽነት እና ሁሌ ራሷ የሚፈልጉትን ብቻ በመምረጥ መኖር። በዚህ መሰል የሚኖሩ ሰዎች እንዴት ነው? የአምልኮት መልክ ነው ያላቸው፣ ኃይሉ ግን አይገለጥም። ከዚያስ መበላሸት ልንገራችሁ። ዳግመኛ የተወለደ ዳግመኛ ካልተወለደ ይልቅ ይበላሻል፣ ህይወትን ይበላሻል። ለምን? ዳግመኛ ያልተወለደ ገሃነም ስለሚፈራ የገባው ነው። በተቻለ የራሱ ህይወት ሊጠበቅ ይፈልጋል። በግብረ ገብነት፣ በወጎች፣ በደንቦች፣ በህጎች። ዳግመኛ የተወለደ በእግዚአብሔር መንገድ ካልተመራ በስተቀር ዳግመኛ ካልተወለደ ይልቅ የሚበላሽ የሚቆሽሽ ይሆናል። አንዳንድ ጊዜ እሱ ዳግመኛ የተወለደ አይደለም፣ ዳግመኛ ለምን እንደዚያ ነው የሚኖረው? እንደዛ ይሆናል። እናንተ አሁን የእናንተ ልብ በየትኛው ደረጃ ላይ እንዳለ ማወቅ መቻል አለባችሁ። ማወቅ መቻል አለ። እኔ በዕድሜ ከከፋው በኋላ በዕድሜ ቢከፋም ያልተረዳ ብዙ አለ። እስከ ሞት አፋፍ ድረስ ቢደርስም
በእነዚህ ልብ ደረጃዎች ያላለፍ ብዙ ናቸው። የመንፈስ ቅዱስ ምሪት እርዳታ ያስፈልጋል። በ19 ዓመቴ 20 ዓመቴ በዛ ስቃይ ሆኜ ሳለ ዝሙት ብዬ ካጋጠመ ስቃይ ወጥቼ እንደገና በራስ ማዕከል ሆኜ በመኖር ሳየው እግዚአብሔር ጥልቀቱን ያስተማረኝ። እግዚአብሔር ሆይ ይህ የኔ ህይወት አይደል ያንተ ህይወት፣ አንተ አስረክበውና ምራልኝ። ከዚህ በኋላ በክርስቶስ በእኔና የልብ ህብረት ይኖር። የልብ ህብረት እስቲ ከትንሹ ልጅ ወደ ትልቁ ልጅ እንሂድ፣ እናስብበት። ትልቁ ልጅስ እንደ ታናሹ ጠይቆት አያውቁም አይደል? በእብሪተኝነት ጠይቆት አያውቁም። ከአባት ተለይቶ አያውቁም። ታናሹ ወንድም ከጋለሞቶች ጋር እንደኖረ አባክኖ እንደኖረ እሱ እንደዚህ አድርጎ አያውቁም። ሆኖም ግን እሱ ከአባቴው ጋር ልብ ለልብ ተገናኝቶ አያውቅም። ልቡ ወደ ውስጥ አይገባም። በአንዳንድ የራሱ ታታሪነት ተጠምዷልና ይህ ታናሽ ወንድም እንዴት ነው በራሱ የመታመን የተፈረካከሰ ነው የመጣው። ወዴት ነው? ወደ አባቴ ነው የተመለሰው። ወደ አባቴ ከተመለሰ በኋላ ልቡ ከተመለሰ በኋላ የአባቴ ልብ የሆነ ነገር ሁሉም የራሱ የሆነ ከራሱ ከልጁ እንዴት ነው ከትንሽ ልጁ የአባቴ የሆነ ነገር ሁሉም ሲገለጥ እናያለን። ይህ መንፈሳዊ ህይወት ነው። ትልቁ ልጅ እንደ ታናሽ ወንድም ኖሮ አያውቁም። የአባቴው ነገር ከትልቁ ይታያል፣ ይገለጣል፣ አይገለጥም። እንደነበረ ሁኔታ እንደነበረው ጊዜ ነው የሚኖረው። ከቁጥር 21 ልጁም አባቴ ሆይ በሰማይና በፊት በደል ወደፊትም ልጅ ልባ አይገባም ማለት። አባቱ ግን ባሪያዎች ናቸው፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለልጁ ቀለበት ለእግሩም ጫማ ስጡ። አባቱ በሰማይና በፊት በደል ወደፊት ልጅ ልባ አይገባም። ይህ ምንድን ነው? የራሱ ስሜትና ሀሳብ ነበር። አባቱ ግን ባሪያዎች ናቸው፣ ፈጥና ከሁሉ የተሻለ ልብስ አምጡና አልብሱት፣ ለልጁ ቀለበት ለእግሩም ጫማ ስጡ አለቀ። ይህ ቃላት እንኳን ትክክል አይደለም። ይህ አባቴው ልብ በፍጥነት ነው የሚቀበለው። ከዛስ ይቃየራል፣ ይለወጣል፣ ይባረካል። ለምን? የልቡ ደረጃ በእነዚህ ደረጃዎች እንዴት ነው ያለፈ ነው የሚመጣው? በራሱ ከመታመን በራሱ ውሳኔ ሲኖር ይህ ማባከን እንደሆነ ኪሳራም እንደሆነ ስቃይም እንደሆነ በራሱ መታመን እንደሌለበት ተረድቷል። ወደ ጥልቅ አስተሳሰብ ወደ ራሱ አይደለም፣ ወደ ጥልቅ ወደ አባቴው አስተሳሰብና እይታ ተሻግሮ ራሱን የሚመለከት ራሱን የሚቆጠር ከዛስ ህይወት ይቀየራል። ከቁጥር 28 ከቁጥር 29
Rusugu melus apatu. Inde yinyal amet inde baria tegaz chilhal. Ka tuzazim keto altelalefu. Leni ka odajo chega des indileng. And to boto sinkwa I said them. 내그런 근제분 가갈레모토 치가 벨토 이리지 베메다기지 예세방 프리다 아레드윌레다 으르수고 리제 안데 울기제 케네가르네 레네미오네 훌루 야한테네 안다안데 어디지 철지면 또 까르니 셈마 내가 많은 애 다 줄르빠 한득이지 대파로 갖고 소슬레 마요. 깔루미 자시셈 레토세네기 또스메이트 임미셈 마지 비셈 마지 원래 베라사체는 임미말라도 그도 상금에나 베라사체는 임미말라도 베라사체는 베뚜루 스메이트 베뚜루 임미카 다텔로 비메술루 아득이제 르빠치 베르네지 데레자오치 슬랄 틀라 슬랄 말레프 슬랄 차레 옌미세루 옌민께사께수 옌미게니 비메술루 베메짜르 샤문데도 아이스마 가바티 하스가 하사부가 가베타 그리스티 하사부가 아이스마 네트는 야구레메르 ये मेम्फिस कुदुस अंदेंगे असरार उन्दुन 그자비 베라사체 이 메테마멘 릅 인디페르 카케스 야데르가 인디세바베르 야데르가 이 기제 이 멤피스아이 네트 칼타가 때문에 근데 틀로 굴리지 놈이요. 근데 틀로 굴리지 놈이요. 여기자비 베흐이오 타추 베템부 이에사란 세이단 르빠추 베지 데레자오치 베지 멤페사이 데레자오치 인다야르프 홀레 베레베레 바추 베라사추 베멘타멘 데레자 인디트까르노 임미아타르라죠. 왜 안짜로 멤피스 구두스그 네이턴 베라사 은듯하면 은단타면 야스테 말하죠. 렐라 내그라야 될러 야한테 하사업 되게 그라야 될러 야한테 의타 되게 그라야 될러 이 얀테는지 얀테 하사오는지 얀테 해야 될러 세이단 이는 너 예미하스 때문에 안다도 소페 부주스까요 칼레페 보알라 왜 틴니시노 예미레다 왜 부주 기사라오지 칼레페 보알라 틴베 틴니시노 아 레카 얘네 하사오 듣고 그래야 된다 이르관 예미레다 베테레다 것도 얘기자를 르비가 얘기자를 르 레 부주 아메타드 깔루 베 메스마타이 될려 단나슈리 부주 아메 셈토알 아이토알 아 렘도알 내가 그 베라스 슬레타메네 아이가 봐 안다는 기제 베스데 또 자마가 네 아스베 베타 베 아겔로템 베 흐이오템 레 원겔 아겔로트 비세나 안다는 기제 카비자베 베테카벨레 르프사요 카베타 그리스티안 베테카벨레 르프사요 베라세 르 베라세 카겔레 걸고 와라 이 레네스카이 시오네 빙아이죠 베의오데 베아벨로테 예사사투쿠 네그라레 부주소 스데 따져 톨로 이레순나 아야스케 올로 이래서 리아스타우스 아이ፈል로 칼레로즈 소치 일룩 예테샬루베트 야드루부터 빗잡에 마스타우스 벨르바체 구라 이셈마체 그라서 커프커프야 들어가 이 세이다 아세라고
አንዳንድም ጊዜ ለካ እኔ በአገልግሎቴ በራሴ ሀሳብ ስለሰራሁበት ስቃይ ሆኖብኛል። ይህ ነው የማስተዋሉ። በእኔ የተሳካ ነገር አለ፣ በእኔ የተከናወነ ነገር አለ። እግዚአብሔር የኔ አይደለም። በውጭ እኔ የሰራው ይመስለኛል፣ እኔ አይደለም። ከሙታን የተነሳው ኢየሱስ ክርስቶስ ነው እንጂ የሰራልኝ የፈጸመልኝ የኔ አይደለም። ከኔ ጋር ላገናኝ አይገባም። የኔ አይደለም። ይህ የኢየሱስ ነው። እኔ ያደረኩት ይህ ለኔ አገልግሎት ጥልቅ መሰናክል ስቃይ ነው የሆነ። ይህን ባሰላሰሉ ጊዜ ምንድን ነው የሚመጣ? እኔ በእኔ በራሴ መወሰን ማመን የለብኝም የሚል እዛ ወደ ትክክለኛ መንፈሳዊ ወደ ላቁ መንፈሳዊ ደረጃዎች በረከቶች መሄድ ይችላል። የአንዳንድ ምዕመን የአንዳንድ ወንድሞች እህቶች መንፈሳዊ ደረጃ ስለታየ የእሷ መንፈሳዊ ህይወት ደረጃ ትክክል አይደለም ኖ ማስተምራት ነገሩ ግን አትቃበሉ። እንደዚህ አይደለም አስቡ። ከባድ አይደለም። ያንቺ ሀሳብ ትክክል ከሆነ የኔ ሀሳብ ትክክል አይደለም አይደል? ያንቺ ሀሳብ ትክክል ካልሆነ የኔ ሀሳብ ትክክል ነው። ያንቺ መንፈሳዊ ደረጃ የኔ መንፈሳዊ ደረጃ ያንቺ እይታ የኔ እይታ እኩል ከሆነስ እኔ አንቺ እንዴት ልመራ? አንቺ እዚህ ቆመሽ ነው እንጂ የምታስተምሪው። ለአንቺ ማይታይ ነገር ለእኔ ስለሚታይ ነው እንጂ የምመራሽ። መስማት አለ መስማት የአንቺ ጉዳይ ነው። ግን እኔ እነግርሻለሁ በየትኛው ቃል መሰረት እኔ ስለ ሰው ልብ አለኝ ማስተምሬ ታዘ ስንታዩ ፓስተር እንዲገለጽ በውስጤ 100% ውሸት ነው። ግን ገና ስለዚህ ነገር ሰምቼ ስለዚህ ነገር ገጥሞኝ ስለማያውቅ 100% ነው ማለት ስለከበደ 90% በተመለሻለሁ አረጋግጫለሁ። በአሁኑ ሰዓት በአፍሪካ በኢትዮጵያ የሎማንስ ስኬም የሚባል ወንጀል ይህ ነው የሚበዛው እና በእውነት ስጦታ ነው የሚልኩ ስጦታዎች በመላክ ከዛ ታዲያ $100 አታላይ ደግሞ $100 ሁሌም ለተወሰነ ኢንቨስት ያደረጋል። ለምን 1,000-2,000 ለመወሰድ አይደል? ግን አብዛኛው ሰዎች በዚህ በሚታይ ነገር እንዴት ይወድቃሉ? 100% ነው የሚያምኑት። መቶ የሚያምኑት ከሆነ 100% እንዴት ይሆናሉ? የሚታለሉ ይሆናል። ሰው ደግሞ እንደዚህ ነው የሚያታልሉ። ሰይጣን ደግሞ ሰውን ለማታለል ሰይጣን ደግሞ ይፈቅዳል። ይገባችሁ ነው? ሰይጣን ይፈቅዳል። ሰይጣን ያሳያል። ሰይጣን ያለውን ነገር ሰይጣን ደግሞ ይሰጣል። ካገኘ 100% እንዴት ነው ህይወት እስኪ ያልቅ ድረስ ነው ተጎትቶ መሄድ ሰይጣን ደግሞ ሰው ደግሞ እንደዚህ ነው የሚያታልሉ። በጥልቅ እቅድ ነው የሚታልሉ። ከዛ መርምር ይላል 100% ውሸት ነው። አታላይ ማሬ ቶሎ ደውይላት፣ አሁን ደውይላት። እኔ ሳያት ስንታዩ ብትጠራጠርም በጣም ደስተኛ እንደሆነች በካንተ ሁሉም እንደተጠመጠች
እግዚአብሔር ምናምን ብላ እግዚአብሔር አይደለም ይሄ እግዚአብሔር አትጥቀሽ ውስጤ ማለት ነው። ሰይጣን ነው። ሰይጣን መቶ በመቶ ሰይጣን ነው። ከዛ ሰምታ እሷ ራሷ አረጋግጣ ውሸት ነው ውሸት ተረድታ ሰይጣን ከዚህኛው ሰው አካል ላይ የበለጠ እባካችሁ ሰይጣን አትስቁበት። ሰይጣን ለእኛ ባይታይ እንኳን በከፍተኛ ሁኔታ የሚያታልል ሰይጣን ይሰጣል። አንዳንድ ይሰጣል። ሰይጣን አንዳንድ ጊዜ በሰው በኩል በሁኔታ በኩል በብዙ ጎዳና በኩል ሰይጣን ያውቃል። ምን ያውቃል? ወንድማችን አማረ ምን እንደሚፈልግ እንደምንወድ ያውቃል። እናንተ ምን እንደምትፈልጉ ያውቃል። ሰይጣን የምትፈልጉት ነገር በማሳየት ያታልላል። ሰይጣን ለእናንተ ብቻ ለእኔም ጭምር ማለት ነው። ያኔ ለካ የሰይጣን ወይም ለቤተ ክርስቲያን ጠይቁ፣ ለእግዚአብሔር ሰው ጠይቁ፣ ለቅዱሳን ምዕመናን ጠይቁ። አሜን። እስቲ የዛሬ እናብቃና ከሰዓት እንጸልያለን። እግዚአብሔር አባታችን ነው። በሉቃስ ወንጌል ምዕራፍ 15 ባለው የኢየሱስ ምሳሌ አማካኝነት ጌታው መንፈሳዊ ሕይወትን በተፈቀደ እንደማይከናወን ወደ ቤተ ክርስቲያን ዝም ብሎ በመምጣታቸው እንደማይከናወን ስላስተማርክ እናመሰግናለን። ጌታው ሰይጣን ሁሌ ልክ እንደ ትንሹ ልጅ ጌታው ከአባቴው ጋር ሆኖ ቢኖሩም በመኖር ቢሰማም አባቴ በጥበብ ጌታው እየተከናወነለት በርካታ ባሪያዎችን ሎሌው እንዴት እንደተቆጣጠራቸው ቢያይ እንኳን ጌታው ከአባቴው በመማር ከአባቴው በመቃበል ሳይሆን እሱ ዝም ብሎ ራሱን ከፍ በማድረግ በውስጥ በልቡ ኩራት ተሰምቶ ነውና ከአባቴው ተለይቶ ከአባቴ የሚታየው ነገር ብቻ ተቃብሎ ወደ ገዛ ራሱ መንገድ እንደሄደ ሁሉ ጌታው በዚህ ሞኝነት የሚኖሩ ብዙ ሰዎች ነበር። እኔም እንደዚህ አይነት ሞኝ ነበርኩኝ። ነገር ካንተ ትልቅ ቸርነት የተነሳ ጌታው በራሴ መተማመን እንደሌለብኝ በራሴ ታምኜ በራሴ አምኜ መስራትና እኔ ራሴን መታመን በመተው ካንተ በመስማት ከመጽሐፍ ቅዱስ ያንተ ቃል በመቃበል መኖር እንደ ሰማይና ምድር እንደሚለያይ አይቻሉ ጌታው በራሴ በመታመን ምክንያት የግደለሽነት ሁሌ ራሴ የምፈልገውን ብቻ በመምረጥ በመወሰን መኖር ይህ ጥሩ የሚያመጣ ቢመስልም ከትንሽ ጊዜ በኋላ ጌታው ስቃይ፣ ቆሻሻ፣ ብልሽት፣ ርኩስነት የኔ ወጣትነትና የኔ ልብ ሲበላሽ አይቻሉ። ከዚያ ወደ ስቃይ በዛ ስቃይ ሆኜ ሳለ በአንተ ፊት በጣም ሞኝ እንደነበርኩኝ ከዚህ ሞኝነት ጌታው በመደጋገም ሳይሆን ከዚህ ተላቅቄ በአንተ ወደ መታመን በአንተ ቤተ ክርስቲያን እንድገኝ በዛ እንድኖር
ካንተ ጋር የልብ ህብረት እንዲኖረን ጌታ ሆይ ስለመራኸኝ እናመሰግናለን። ከዚህም በኋላ ጌታ ሆይ ይህ አባቴ የሆነ ሁሉም የትንሽ ልጅ እንደሆነ ሁሉ ያንተ ጥበብ ያንተ የሆነ ሁሉም የኔ ሆኖ ከኔ ህይወት እንዲገለጥ በዚህ መንገድ የተደሰተና የተለወጠ ህይወት በዚች ዓለም ያሸነፍኩ እንድኖር ያንተ ፈቃድ በእኔ ህይወት ተፈጽሞ የሚገለጥበትን ህይወት እንድኖሩ ስላስተማርከን እናመሰግናለን። አባታችን ሆይ አዎ እኛ አንሰራበትም አይደለም እንሰራበታለን፣ አንኖርበትም አይደለም እንኖርበታለን። በነበረበት ሁኔታ ልጆቻችን እናሳድጋለን። ግን እኛ በመታመን ሳይሆን ካንተ በመጣልን ልብ በአንተ በተሰጠን ቃል ኪዳን መሰረት ላይ ጌታ ሆይ አንዳንድ ጊዜ ድህነት፣ አንዳንድ ጊዜ ውርደት፣ ንቀት፣ የስድብ ሁኔታ ቢያጋጥመንም እንኳን እኛ በአንተ በእነዚህ ነገሮች አልፈን በአንተ ወዳዘጋጀልን በመድረስ ማመስገን እንድንችል እያመሰገንን ካንተ ጋር የተባረከ ህይወት እንድንኖር እኛም ራሳችን ብቻ ሳይሆን ብዙሃን በእኛ ተለውጠ እኛ ያገኘነው የተባረከን ህይወት የክርስቲያን ህይወት ሌሎችም ደግሞ አግኝቶ እንዲኖር ስለምታሳድገን እናመሰግናለን። ጌታው እኔ እዚህ ቆሜ ማስተምራቸው ይልቅ መንፈስ ቅዱስን በህይወታቸው እንደሚያስተምራቸው እናምናለን። አንዳንድ ጊዜ በገጠመው ስቃይና በገጠመው ነገር በራሳቸው ማመን አቃትቷቸው በልባቸው ወደ አንተ መታመን ተጠግቶ የሚኖሩ የሚመሰከሩ ሲኖሩ በማየት ደስ ብሎ ነበር። አምላካችን ሆይ አንተ እንደገባልን ቃል ኪዳን ብዙ ነፍሳት ወደኛ ብዙ የሚታዩ ነገሮች ወደኛ እንድትልክልን ቃል ገብተህ ነበር። በትንቢተ ኢሳይያስ ምዕራፍ 45 ባለው ቃል በቤተ ክርስቲያን ቃል አማካኝነት አንተ ሰጥተን ነበርና ጌታው አሁን ምንም በሌለን በማይታይበት ሁኔታም ሆነ በተለወጠ አመለካከት በእምነት ከሩቁ የሚመጣውን በማየት ጌታው ቀደም ብለን እኛ ማደግ እንድንችል እኛ ካላደግን የሚመጡ ሰዎች እንዴት ልናሳድጋቸው እንችላለን? ልናስተምራቸው እንችላለን? አንተ ቀደም ብለህ እኛ ማስተማር እንድንችል ስለ መራኸን ስላሳየን እናመሰግናለን። ጌታው ለረጅም ዓመታት ዳግም ተወልዶ የኖረ አገልጋይ አለ። እሱም ደግሞ እንደ ታላቁ ልጅ በውጫዊ በታታሪነት በተከታይነት ያገለገለ ቢመስልም ልቡ ውስጥ ግን ያንተ ሀሳብ ሳይኖር ይህ አንተ በዚህ እንደማትደስት እናምናለን። እንደ ልማዱ ወደ ቤተ ክርስቲያን መጥቶ ዝም ብሎ ሰምቶ ከራሱ ሀሳብ የሚለይ ከሆነ ወዲያው ነው በወንድሙና እህቱ ላይ ሳይገለጥ የሚፈርድም አለ። ጌታው እሱን እዘነለትና ለረጅም ጊዜ እዚህ መቆየት መኖር በረከት ነው። ሆኖም ግን ጌታው እንደ ትልቁ ልጅ የሚኖሩም የሚያገለግልም ሲኖር ሳይ አንዳንድ ጊዜ ያሳዝነኛል። አንተ ደግሞ የእሱ ልብ ከትልቁነት ታናሽ ወደ አባቴ ተመልሶ እንዴት ተለወጠ ጌታው ወደ ለውጡ ደረጃ ሄዶ በአዲሱ
ልብና በአዲሱ ሀሳብ በነበረበት ልምድ ሳይሆን በነበረበት ልማድ ሳይሆን በአዲሱ ጌታው እንዲያገለግል እንድትረዳው በጌታ ስም እንጸልያለን። ክብር ምስጋና ሁሉ ለአንተ ይሁን። ቀደም ብለህ አንተ በሌሎች ሳይሆን በእኛ ላይ ትኩረት አድርጌ ስለምታስተምረን እንደገና ልናመስግን እንፈልጋለን። በጌታ በኢየሱስ ክርስቶስ ስም ጸልየን፣ አሜን።